ኤፍራታ ዋጋ የተከፈለችበት ነገር በዛሬ ቀን እንግዲህ አቤል እጅ ገብቶ አቤል እያስፈራራው ነው። ይሄ ነገር ለፖሊስ እሰጣለሁ ብሎ ጽዮንን እያስፈራራት ነው እና ኤፍራታን በጣም ደንግጣለች። ይሄ መሆን አይችልም እያለች ነው። ኤፍራታ እንግዲህ ታውቃላችሁ ናታን እስር ቤት እንዳይገባ ስትል ነው ያፌትን ያገባችው ያ ቪዲዮ ለመደበቅ ለዛ ነበረ። ግን ቢሆንም አቤል ፋይሉን አግኝቷል። ቪዲዮ እሱ ጋር ነው ያለው። ሌላ ደግሞ ያፌት ያልጠበቀው ነገር ገጠመው። እሱ ምንድነው? ናታን ሌላ ናታን ናይፍ የሚል ስም አውጥቶ ድርጅቱን እያንቀሳቀሰ ያለ እሱ እንደሆነ እንግዲህ በህገወጥ ስራ ውስጥ ናታን ገብቷል። ያፌት ፈርቷል። እስከ ዛሬ እየተጫወተብኝ ያለ ናታን ነው። ያልጠበቅኩ ነገር ነው የገጠመኝ። የድሮ ናታን ይሄ ናታን አልነበረም። ይሄ ግን አዲስ ናታን እና ጠንካራ ናታን እንደሆነ አውቋል። ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱ። ሐረግ ድራማ ክፍል 91 ተለቋል። ከፍታችሁ ይሁ ዛሬ እንግዲህ እንደ አያችሁ ኤፍራታ በጣም በድንጋጤ ልትሞት ነው። ምክንያቱም አቤል ያደረገ ነገር ከባድ ነገር ነው። ብዙ ነገሮችን ለኤፍራታ ነግራለች። ዛሬ ምስጢር ወጥቷል እና አቤል እና ያፌትን እንደወጋው ነግራለች እና የኤፍራታ ማመን አቃተው። እንዴት ያክስት ልጅ እንደዚህ ሊያደርግ ቻለ ያለ ብላ ነበረ። ግን ደግሞ ያፌትን በዛን ጊዜ የወጋው ናታን ወይ ሌላ ሰው ሳይሆን አቤል ነበረ። አቤል ብዙ ነገሮችን አባላሽቷል። ጽዮን እና ቢኒ ግንኙነትም አባላሽቷል። እንግዲህ ቢኒ ደግሞ ያሳገተችው ራሷ ጽዮን ናት ብሎ ነው የተናገረው። እሱ ደግሞ ቢያንስ ልጁ እንዲያግት አሳግተሽኛል፣ ከዚህ በላይ ምን ትፈልጊያለሽ? ይሄ ነገር ውሸት ነው በይ እያለ ቢኒ ቢጠይቅ እንኳን ውሸት ነው ማለት አልቻለችም። ምክንያቱም አቤል ያስፈራራው ነገር አለ። ይሄ ነገር ለቢኒ ሄደሽ የሆነ ነገር የምትይ ከሆነ ይሄ የናታን ቪዲዮ አወጣዋለሁ ለፖሊሶች እሰጣለሁ ብሎ እያስፈራረ ስለሆነ ኤፍራታም ጽዮንም ዳግንም በአሁኑ ሰዓት አቤል እጃቸውን አስገብቷል። እየተጫወተባቸው ነው። እንግዲህ እያስፈራራቸው ነው ሁሉንም። ዳግንም እያስፈራራው ነው። ጽዮን ደግሞ የራሴ እንድትሆኝ ይፈልጋለሁ፣ አፈቅርሻለሁ፣ እኔ ጋር ያለ መረጃ እንዳረሽ እያላት በመረጃውን እያስፈራራት ነው። ኤፍራታም በጣም ደንግጣለች እና እንደዛ ነው። በዛሬ ቀን እንግዲህ ትዝታ ናታንም ጉድ አድርጋለች። ያልሆነ ነገር ውስጥ አስገብታለች። ናታን እኔ ወንጀል ስራ አልሰራም ብሎ እምቢ ቢል እንኳን እሷ ግን ያፌትን ማሸነፍ አትፈልግም ወይ? ያፌት ለኔም ላንተም ጥላት ነው። እንደገና አንተ በጣም የተጎዳ ልጅ ነው። ምስት ያጣው እንኳን በያፌት ምክንያት ነው። ከምስት በላይ ምን አለ ብሎ ተመለሰለ። ስለዚህ እኔም አንተም ያፌትን ማሸነፍ ስለምንፈልግ አንተ ደግሞ ታሸንፋለህ፣ ማድረግ ትችላለህ ብላ አበረታታችሁ። ናታን እንግዲህ ቆርጦ ተነስቷል። በዛሬ ቀን የሰራ ስራ ተሳክቶለታል። ያፌትን አሳፍሯል። ያፌት ፍርሃት ውስጥ ነው ያለው። እንግዲህ የናታን ድምጽ ሲሰማ ይሄ ድምጽ ማን ነው? ማቀው ሰው ይመስለኛል እያለ የናታን ፊት ሲያዩ ጭራሽንም ደንግጦታል። ናታን ናይፍ ተብሎ የተቀጣጠሩ ሰው ነው። እንደገና ደግሞ ድርጅት ውስጥ በስርዓት ስራውን በአግባቡ ወጥቷል። ለዛ ነው ትዝታም አምና በቃ የካንተ እምነት ብቻ ነው የምፈልገው፣ እህትም ላንተ ብላ አትሰቃይም፣ ስራ አግኝታል ያለች ነው። ናታን ድሮም ስራ ግን አቶ ሳይሆን ለራሱ የሆነ ድርጅት አለው። ግን ደግሞ ያፌትን በቃ ውድቅ ለማድረግ ነው ያፌትን ስራ። ከዚህ በፊትም ታውቃላችሁ ሉሊት ጣቷ ተነቅሎ ነበር፣ ጥፍሯ ማለት ነው። እና እሷ ደግሞ ያይቃ እንትን ብላ ሻውዳ ወስዳለች። ያይቃ ደግሞ በህገወጥ አደንዛዥ እጽ ብዙ ነገሮች እና እሱ ደግሞ ምንድነው በሚሊየን የሚሸጥ ሴቶችን መሸጥ
ይሄ ነገር ከያፌት ስለወሰደችው ያፌት ደግሞ ማን ነው ያከሰረኝ እያለ አንቺ ነሽ ያከሰርሽኝ ብሎ ሉሊትን ጎርቶት ነበረ። እና ይሄ ነገር ያደረገችው ትዝታ ናት። ትዝታም እንግዲህ ከያፌት በላይ ጨካኝ ሴት እንደሆነች ነው የተረዳው ዛሬ። እና ናታን ግን ዛሬ በቃ ያፌትን አስደንግጧል። እንዴት እንደዚህ ሆነ? እንዴት እንደዚህ ሊሆን ቻለ? ወይን ኤፍራታና ናታን ተመካክረው ኤፍራታ እኔን እንድታገባ ከዛ ደግሞ የኔ ምስጢር እንድታቅ ይሄ ነገር ወይ አቀነባብሮ አድርጎት ይሆናል። ስለዚህ ኤፍራታን የሆነ ነገር ማድረግ አለብኝ እያለ ነው። የኔ ፍቅር የወደፊት ጉዳት አይበልጥብኝም እያላት ነው። ኤፍራታ እንግዲህ ራሷን መጠበቅ አለባት እንጂ ያፌት አይምራትም። እንግዲህ ትዝታም ያፌት ቤት የተቀጠረችው ሰራተኛ ነበረች። ታውቃላችሁ ሁሌ ትቀርጽ ነበረ ቪዲዮ፣ ግን ደግሞ የተቀረጸ ያገኘችው መረጃ ለሰው ነበረ ምሰጥ። እነሱም ደግሞ አወቁበትና በያዟት። ልጅቷን ግን አስገደለችው ማለት ነው። ጨካኝ ናት። እና ልጅቷ መስኪን ናት። ሰርቼ ያገኛለሁ ብላ ነበረ፣ እንደዛ ሆኖ ቀረ። እና ናታን አደጋ ውስጥ ነው ያለው። ግን ደግሞ እሱ አላማው ያፌትን ማሸነፍ ብቻ ነበረ። ያፌት ደግሞ ጽዮን የሚወዳት እህቴ ናት እያላት ነው። እንደገና ናታን ደግሞ የጠላ ምክንያት በዛን ጊዜ የናታን አባት የናታን እናት አግብቶ ስለነበረ ለጊዜ ናታን ስላረገዘች ልተዋት አልቻለም። ለጊዜ ግን እኔ ወደዛ መለሳለሁ ምስቴን ፈትቼ ወደ ያፌት እናት መሄድ ፈልጎ ነበር። ቢሆንም ግን ናታን ስለተፈጠረ ናታን ጋራ መሆን መረጠ ማለት ነው። ለዛ ነው ያፌትም ናታን የምጠላው።